ሱሱ ነኝ ሱሱ ነኝ እንዳንተ ያለ ወዳጅ አላገኘሁም መምህር ሰይድ እንኳን ደህና መጣ እንኳን ሰላም ቆያችሁ እሺ አፎይ ሰላም ነው መስገኑ ጥያቄ መጠየቅ እችላለሁ እንዴ አብዱን እኔ ገብቻለሁኝ አብዱ እስኪ ተንመልስና ትጠይቃለህ ነው ቆይታል እዚህ ቆይታል ጥያቄ አንድ ጥያቄ ጠይቄ ለመውረድ ነበር አራት ተውራል ችግር የለም እኔም ስለገባሁኝ እሺ ሰይድ ቀጥልሽ አብዱ አንዴ ትንሽም ተቀበልና ቀጥላል ጠይቅ ችግር የለውም እሺ ጠይቅ አብዱ ጠይቅ ልስማ ችግር የለውም ሰይድ ጠይቅ ነው ችግር የለውም ኧረ እኔ የምጠይቀው ነገር የለኝም ጥያቄ ካለ ለመመለስ ነው የገባሁት ሙሉ በሙሉ ያ ውድቀት ላይ ያወራን ነበር ሰይድ አዳምና ሔዋን ከገነት ሰላም እንዲሁ እሱን እየተማማሩ ነበር በምን ምክንያት ወረዱ ነው ያ ይሄ ቀላል ነገር ነው ታዲያ ምንድን የክርስትና እምነት የሚያስተላልፈውን ባላቅም እንደ እስልምና ሃይማኖት ተሆነ መጨረሻ ቀላል ነገር ነው ያ ትንሽ እናንተ ጋር ምን አለ መሰለ ግን ኦፎይ አንድ ጊዜ አንድ የሆነ ቃላት ልናገር እሺ ትምህርት መማር በጣም አስፈላጊ ነገር ነው ለምሳሌ እዚህም ያለውን እዛም ያለውን ዕውቀት መጨመር ለሰው ልጅ ከዛ አውቆ ትክክለኛ መንገድ ነው ብሎ ያመነበትን የመያዝ መብት አለው መቼም አይደል ያ ግን እነዚህን ትምህርቶች ተንወስዳቸው ግማሻችን ያንዲን ሃይማኖት ግማሻችን ያንዲን ሃይማኖት ያጭረፈረፍን ባይሆን በጣም የተመረጠ ነገር ነው ላልኩኝ እኔ ለውቀቱ በኩል ባለው ነገር ለመወያየት ለማንኛውም ነገር ምንም ችግር የለብኝም ዝግጁ ነኝ ግን አንተ ላይ አንድ የሚያስጠላኝ ነገር አለ እንደው መቼም ታልናገረው ማልፈው ነገር ማለት ነው ትንሽ የተወሰነ ቆንጠጥ የሚያረጉ ነገሮች የሆነ የማጭረፍረፍ ባህሪ የጥላቻ ባህሪ ይታያሉ ለምን ትምህርቱን የምታስተምራቸው ሰዎች ቢሆኑ ሌሎችም አካሎችም ቢሆኑ ከኛ የሚሆን ችግር የለውም ዕውቀት አለው ብሎ እስከመጡ ድረስ ሰጥ ችግር የለውም ግን ለምን በጥላቻ መንፈስ በማጭረፍረፍ መንፈስ ለምን ይሆናል እንደው እቺ ብትዋጥህ በጣም ጥሩ ነገር ነበረች ችግር የለውም ሜቢ ያው ምክንያቱም እናንተ ጋር ማነሳው እንደዛ ሊመስል ይችላል ግን እንደኔ ሃምብል የለም ሆነን ለመናገር ብዬ ብል ጉራ አይመስለኝም በተተና ላወራኝ በተለይም እንደኔ የሚያዳምጥ የለም እድልም እንደኔ የሚሰጥ የለም ቼክ አድርጋ አንተ እኔ ለጉራ ሳይሆን እኔ ቤት ብቻ ነው ገብተው ሙስሊሞች የራሳቸውን ሐሳብ መሞገት የሚችሉት እኔ ቤት ብቻ ነው ሌላ ቤት እንዲሞግቱ እድል አይሰጧቸው ገስ ላይ ያስቀምጠው እነሱ ብቻ ናቸው የሚያወሩባቸው እንጂ እንዲሞግቱ እንኳን እድል አይሰጧቸው እኔ መረጃ ካመጣ እንደሞግተኝ ቤቴ ክፍት ነው ምክንያቱም የኔን ሐሳብ ብቻ ጭኜብህ አሜን 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 እንድትለኝ አልፈልግም ፓራላሊ የኛ ጋር ምንድነው እናንተ ጋር ምንድነው ያው ለሁለቱንም ያው ያሳያው ያለውት እኛም እንዴት ነው ምናምነው እንዳንተ እንዴት ነው የምታምኑት ቁርአኑ እንዴት ነው ፍለፊት እኔ ቁርአን ሳይከፈት ከኪሴ ዝም ብዬ ማውራትም አልወድም መረጃዎቹ ፍለፊት እየተከፈቱ እየታዩ ፓራላል ሜል ነው ይመቸኝ ያ እውነትና ችግር የለም ግን ለታቃለ ሰይድ እናንተ ጋር የሚደርሳችሁ ተቆራርጦ የሚመጡ ቪዲዮዎች ከዛ ፎይ እንደዚህ ነው የሚለው ነው የሚደርሳችሁ ያ ሰውዬ እንደዛ ስናገር አስቀድሞ ምን ብሎይ ነው ምን ተናግሮ ነው የሚለውን አያደርሷችሁ ይመጣና ሙልጭ አድርጎ የድብህና ጫን ብላ አንዱ ለቃል ስትናገር ያንተን ሪከርድ ያደርጉና ያችን ይለቋታል ማለት ነው ከዛ ፎይ ኮንዲ ነው ምናምን ብለው ፖለቲካ ይሰራሉ ይሄ ስህተት ነው አንተ ድንጋይ አይደለም ሰው ነህ እኔ እናትህ መጥቼ ብሰድብብህ አንተም ብሰድብብህ እዛ አምላክህን ብሰድብብህ ስሜታዊ ሆነ አይ እንደዚህ ማትበል እንደዚህ ነው አንተ ጋር ስትለው ከዛ እንዴ ያው ሰይድ እንዲህ ያለ ከሌ ሰይድማ እንደዚህ ነው ተብለህ ትረገጣለህ ማለት ነው አስቀድሞ ግን ያን ሰውዬ ጥንብርኩስን አውጥቶ አምላክህን ሰድቦብሃል አንተን ሰድቦሃል ብዙ ነገር ብሎሃል አንተን ደደብ መሀይም ደንቆሮ ሲል ቆይቶ ባክሲ መሀይም ካልሆን መሀይም ይልበለው ራሱ መሀይም ነው አንተና መሀይም ና አንብብ እስቲ ስትለው
ያንተ መሐይም የምትለዋን ይቆርጧትና ያው እፎይ መሐይም አለ እፎይ ተሳዳቢ ነው ብለው ይለቁታል። ከዛ አንፃር ነው። ኤኒዌይስ ብቻ ግን ወደ ቶፒኩ እንመለስ አይሻልም? እሺ ጠቅላ አንድ ጊዜ ማጠቃለያ ልናገርሽ። ያ ወደዛ ሰዓቱም ሰፊ ነው፣ ወደፊት እናወራለን፣ ምንም ችግር የለም። ግን ለምሳሌ የኔን ነውር ከኔ ጎን ያሉ ወይም የሚያዳምጡኝ ሰዎች ናቸው የኔን ነውር መግለጽ የሚችሉት። የኔን ጉለት እኔን የሚመለከቱ ሰዎች ናቸው የኔን ጉለት ማወቅ የሚችሉትና ቢያንስ እኔ ጥሩ መንገድ ላይ ነው ያለሁት፣ እኔ ጥሩ ንግግር እየተናገርኩ ነው፣ ለሰዎች ምርጥ ሐሳብ ነው የምናገረው እያልኩኝ ግን ሰዎች ብዙ ነገር ማጠፋው ነገር ይሉናልኛ እንደራሴ ማለት ነው። እና አሁን ለምሳሌ አንተ በክርስትና ሃይማኖት አንድ የተሻለ ዕውቀት ካላቸው ሰዎች የምትመደብ ሰዎች ሰውና አንተ ያ ሲሆን ግን ሃይማኖትህን በጠበቀ መልኩ ሃይማኖትህን በሚያስወድድልህ መልኩ ብትሰብክ ወዳጅነትህን ሰዎች ዘንድ ተወዳጅነትንም ታተርፋለህ፣ ሃይማኖትህንም ተማሰደብ ትጠብቃለህ ማለት ነው። እንደኛ እንደ እስልምና ሃይማኖት ምን ይላል መሰለህ? ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم ይላል። እነዛ ከእስልምና ውጭ ያሉትን ሰዎች አማኞች እንዳትሳደቡ የራሳችሁን እምነት ያስተሰድባላችሁና ያለ ገደብ ያስቀምጣል ይሄንን። እና እኔ ክርስትና እምነት ላይ ባላጠናም የሚፈቅድ አይመስለኝም አንዱ ሃይማኖት ያንዱን ሃይማኖት ማጭረፍረፍ ፍቃድ ይኖረው አይመስለኝም። እና ለመጨረሻ ማጠቃለያ እንደው በተቻለ እቺን ብትታረማ ትላለህ። ችግር የለውም። እሺ ሶሪ ያስቀየሙ ነገሮች ካሉ ሶሪ ብያለሁ። እሺ እያወራን ያለነው ከአዳም ከገነት መባረር ጋር በተያያዘ ነበረ እና ከኛ ምን እናምናለን መሰለህ? የኛን ልንገርና ከዛ እዚሁ ማነሳለ ጥያቄ አለ። እኛ ምን እናምናለን? አዳም በምድር ተፈጠረ፣ ከዛ ወደ ገነት ተገብቷል ብለን እናምናለን። እዚህ ጋር ምን ላይ ይመስለኛል በደንብ አስተውል። ምድር ላይ ተፈጠረና ወደ ገነት ገባና ገነት እንዲቀመጥ ከዛ አንድ ዛፍ ዕፀ በለስ እንዳይበላ ተከለከለ። እሷን ከበላ ሞት እንደሚመጣበት ታዘዘ ማለት ነው። ያችን የተከለከለውም ሁሉ ነገር ተፈቀደለትና ልብ በል በእግዚአብሔርና በሰው መካከል ድንበር ጠፋ። እግዚአብሔር የሁሉ ገዢ ነው፣ የሁሉ የበላይ ፈጣሪ ነው። አዳምም ሁሉን እንዲገዛ ስልጣን ተሰጠው። ነገር ግን ለእግዚአብሔር ደግሞ መገዛት አለበት። ፍጥረታትን ሁሉ የበላይ ከሆነ አዳም ለፈጣሪ መገዛቱ በምን ይታወቃል? ስለዚህ አንድ ነገር ህግ በመጠበቅ ለፈጣሪ ደግሞ እሱ መገዛት አለበት። አታድርግ ተባለ ማለት ነው ያችን ነገር። ነገር ግን ሴጣን መጣና ብትበላ እኮ አትሞትም፣ እግዚአብሔር ሆን ብሎ ስለሚያቅ ነው፣ እሱም ብትበላ ከሱ እኩል እንደምትሆን ስለሚያቅ ነው። ስለዚህ ቢ የሚል ውስዋስ ወሰወሳት ሔዋን ከዛ በላችና እውነት መስሏት ለባሏም አበላችሁ፣ በዚህ ምክንያት ራቁትነታችሁ ታወቀ ምናምን ነገር ብቻ። ከዛ እግዚአብሔር ፈረደባቸው ማለት ነው ይሄን ኃጢአት በመስራታቸው። ከዛ ከገነት እንዲወጡ ሆነ። አሁን ያቺ በበሉት እኛ እንጠየቃለን ብለን አናምንም። ነገር ግን አዳም አጥፍቶ ከገነት ወጥቷልና አዳም ከገነት ሲወጣ ልጆች ይወልዳል። ልጆች የወለዳቸው ምን ይሆናሉ? የሚራቡ፣ የሚጠሙ፣ የሚታመሙ፣ የሚደክሙ ብቻ እንደኔና እንዳንተ ያላቸው ስጋ ድካም የተጫጫናቸው ይሆናሉ ማለት ነው። በቀላሉ ኃጢአት የሚሰሩ ምናምን ይሆናሉ። በገነት ሳሉ ግን አንዲት ህግ ብቻ ነው የሚጠብቋት። እሷ ምንድነው? አትብሉ የተባለችውን። ከገነት ሲወጡ ግን ብዙ ህግ ይመጣባቸዋል። መስረቁ፣ መዘሞቱ፣ መግደሉ ብቻ ብዙ አይነት ህግ ይመጣል ማለት ነው። አሁን ላይ እኔ እናንተም አሁን የምንመራባቸው በጣም ብዙ ነገሮች አሉ ወንጀል የሚሆኑብን። በገነት ግን ወንጀል የሚያስብላቸው አንዲት ነበረች። ምን? ያችን ነገር አለመብላት ብቻ ነበር። እሷን በመጣሳቸው ሲወጡ ከዛ አዳም የሚወልደው በገዛ መልኩ እሱን አስመስሎ ስለሚወልድ እንደሱ የሚደክም የሚራብ የሚጠማ ይሆናል። ስለዚህ እኛ ምን እናምናለን መሰለ? ኃጢአቷን እኛ ያቺ ዕፀ በለሷን በመብላት ያችን አይመለከተንም። ጥፋቱን ያጠፋው አዳም ነው ብለን እናምናለን። ነገር ግን አዳም ያችን በማጥፋቱ መራብ መጠማት ስለሌለ ብለን እናምናለን። ስለዚህ
እናንተን ደግሞ ሂድበት እናንተስ ነው በአዳም ምክንያት መራብ መጠማት ደርሶባችኋል ወይስ አልደረሰባችሁ? እሺ ለመጀመሪያ ሀታ አፈጣጠር ላይ እንለያያለን። እንደ እስልምና ሃይማኖት እንደዛ አድርጎ አይደለም ያምነው። አደም የተፈጠረው በጀነት ነው እንጂ ምድር ላይ አይደለም የተፈጠረው። ይሄ ደግሞ አደም በሰራው ወንጀልኛ እንጠየቃለን አንጠየቅም የሚለው ነገር እሱ በሰራው ወንጀል የተሶደዝ ያሉ ዝርያዎች የሰው ልጅ ከሞተ በኋላ መቼም መጠየቅ የሚባለው ነገር ከሞተ በኋላ ነው ብለን ነው የምናምነው እንጂ እንደ እስልምና ሃይማኖት እሱ እዛ በሰራው ስራ እኛ ተቀብሩ በኋላ እንጠየቅበታለን የሚል አስተምሮት እስልምና ሃይማኖት የለም። ግን አደም በሰራቸው የሰራቸው ስራዎች ህይወት ላይ ያለ አንዳንድ ነገሮች በዝርዮቹ ላይ ያለፉ ነገሮች አሉ። መድከምን ለምሳሌ ብንወስድ ዲካምን ያገኘንኛ በሱ ሰበብ ነው ማለት ነው። አንደኛ ቅድም እጀማን ነው ምድር ላይ ነው የተፈጠረው ብለሃል። አደም ምድር ላይ አይደለም የተፈጠረው ጀነት ተፈጠረ እዛው ነው ያለው። ከዛ ጀነት ሲኖር ለምን ድንከለከላቸው ስትል ሰምቻለሁ ቅድም በሱ እንዳጋጣሚ መመለስ አለብኝ። ይሄ ጀነት ሲኖር የሱን ትእዛዝ ማክበራቸውንና አለማክበራቸውን ለማወቅ አላህ ይሄ አዘዛቸው እነሱ የሱን ትእዛዝ ይተገብሩ እንደሆነ ማይተገብሩ እንደሆነ ለማወቅ ከዚያን ነገር ሸይጣን ወስሷቸው فأزلهم الشيطان عنها مما كان فيه فأخرجهما مما كان فيه ይላል። ያንን ነገር እንዲበሉ ወሰወሳቸውና ከዛ ከነበሩበት ተጀነት እንትን ሲላቸው ተጀነቱ ውጡ እንዲባሉ ሆነ። ተጀነቱ ውጡ ብለው ከዛ ወደ መሬት መኖሪያ ምድር ቦታ ላይ ወለኩም ፊል አርዲ ሙስተቀሩን ወመታዑን ኢላ ሒን ይላል። ምድር ላይ ልክ ወርዳችሁ ተጣቀማላችሁ ሞት እስከመጣ ድረስ የሚል ውሳኔ አስተላለፈባቸው ማለት ነው። ከዛ በኋላ ልክ ወንጀል መስራታቸውን እንዳወቁ ሁላቸውም ሲገነዘቡ ወደ አላህ ይቅርታ ቀረበ ይላል። فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم الله ይቅርታ አባባልን ቃል فتلقى آدم ማለት ነብዩላህ አደም ለጌታ የይቅርታን ቃላት አቀረበ። كلمات فتاب عليه اللهم እንደገና ይቅርታን ተቀበለው። إنه هو التواب الرحيم እሱ የተውበተኞችን ተውበት ተቀባይ ነውና ይላል። ከዛ ጀምሮ ነው ማለት ነው ይለያያል። ምድር ላይ አይደለም አደም የተፈጠረው እዛው ጀነት ነው የተፈጠረው። እሱ በሰራው ወንጀል ደግሞ ልጆቹ ላይ የደረሰ ነገር የለም። አይ የሆነ ነገር ደርሶብናል ብለኛል። ለምሳሌ እኛ ምን እንዳምናለን መሰለ አዳም በሰራው ምክንያት ከሞትም በኋላ በዛ ምክንያት ሲኦል እንገባለን እንደዛ ሚል አይደለም። በራሳችን እንጠየቃለን። ነገር ግን በህይወት ሳለን ብለሃል ቀደም አንዳንድ የደረሰብን አለ መድከም መራ ምናምን ብለሃል አይደለ? አዎ። ስለዚህ በአዳም ምክንያት ራብ መድከም መታመም መጥቶብሃል ማለት ነው። መታመም አይደለም ረሃብ። ለምሳሌ እኔ ያልኩህ አሁን ኦኬ ፀሐይ መተኮስ ማለት ምን ማለት ነው? ፀሐይ መተኮስ ማለት ነው ፀሐይም አትተኩስም ይላል። በገነት ቢሆን ኖሮ ፀሐይ አይተኩሰውም ነበር። ያ የሰው ልጅ እንግዲህ አላህ በአደም ማስመስሎ የቀዳው ነገር ነው። ለምሳሌ አደም ያችን ዛፋትን ካተብሎ በዛው ታይነካ ቆይቶ በነበረ የሰው ልጅ በሙሉ ሁሉም እዛው ገነት ነበር የሚኖረው ማለት አስተያየት ሊመጣ ነው። ይሄ ምክንያታው ያደረገው እንጂ እዛ ከመሄዳችን በፊት ከገነት በመውጣቱ ፀሐይ ትኩሳን ነክቶታል አይደለ? ገነት ቢሆን አይተኩሰውም። የማሰማይ ይሄ እኮ የአላህ ፍርድ ነው። ታዲያ የፈጣሪ ፍርድ ነው። ፍርዱንማ እኔ እኮ አልተቃወምኩም። ነገር ግን ገነት ቢሆን ኖሮ ፀሐይ አትተኩስም ነበር ይለዋል አይደለ? ድካም ነገርና መጥፎ ነገር እኮ ያጋጥሙም ገነት ላይ። ስለዚህ ትክክል ነበርኩ ማለት ነው። ስለዚህ ከዛ በመውጣቱ ድካም አጋጥሞታል። የፀሐይ ትኩሳት ማለት ህመም ነው በቃ።
ያመዋል ማለት ነው። ሊታመም ይችላል። ደከመ ማለት ህመም ፊል ሊያደርግ ይችላል፣ ሊታመም ይችላል አይደል? ከገነት ሲወጣ ይሄ ማለት እኮ የሰው ልጅ ሲኖር በሱ ላይ የሚመጡ መከራዎች ናቸው እንጂ ይሄ እኮ በአደም የሆነበት አይደለም። ለምሳሌ አንተ ስትኖር መቼ እንደምትሞት ማለት ስትፈጠር እድሉን ስጠኝ ወይ ልስጥህና ነገር ጠይቀኝ በአንድ ፊት ወይ ይጨርስ። ገነትም እኮ አዳም ሰው ነበር። ገነት በነበረበትም ሰዓት ሰው ነው። ከገነት ሲወጣም ሰው ነው እኮ ስቲል ሰው ነው። ሁለቱ ጋር ቦታው ብቻ የተለያየው። ገነት ሲሆን ካልታመመ ሰው አይደለም አንለው፣ እዚህ ሲመጣ ደግሞ ሰው ነው አንልም። እኔ እያልኩ ያለሁት ከገነት በመውጣቱ ነው። እነኚህ ህመም የሚባለው ነገር ራሱ መራብ መጠማት የሚባለው ራሱ ሰውነቱ ተቀይሮ ሳይሆን ሎክ ሴንሱ ተቀይሮ ባህሪው ተቀይሮ ሳይሆን ሰውየው ተቀይሮ አይደለም። ብቻ ምንድነው እሱ ከገነት ሲወጣ እነኚህ ነገሮች እሱ ላይ ሀፕን አድርገዋል። መራብም መጠማትም መታመምም ነው የኔ አርጉመንት። ሜቢ ቀጥል። እሺ ይሄ ተሱ ተገነት በመውጣቱ ብቻ ሳይሆን ይሄ ማነው መራብም መጠማትም በለው እንትን ያለው ነገር ይሄ የዱንያ ባህሪዋ ዱንያ የምትባለው ነገር ባህሪዋ ስለሆነ ነው። ውስጧ የሚኖሩትን ሰዎች ለግማሹ ትደላለች፣ ለግማሹ ታዳላለች። ህመም የሚመጣው ነው። ጀነት ተገባሳ አሁን ሰውነትን ይዘን ነው ጀነት የምንገባው እንጂ ወደ መለኮታዊ ተቀይረን አይደለም። አሁን ከሞትን በኋላም ገነት አለ ብለን እናምናለን አይደል? እዛ ስንገባ መጣማም የሚባል ነገር የለም፣ መከራ የሚባል ነገር የለም፣ ማንኛቸውም ስቃይ የሆነ ነገር የለም ገነት ላይ ማለት ነው። ግን እና ዱንያው ዓለም ላይ ሲመጣ ነው መራብም በለው መጣምም በለው መድከምም በለው መታመምም በለው ያጋጠሙ እኮ እነኛ ያጋጠሙት ደግሞ እኛንም አጋጥመውናል አይደለ? ዱንያ ላይ ስተተፈጠርክ ድረስ የሱ ዝርያ እኮ ነን እኛ። ግን አደምን ደግሞ በገነት ውስጥ ቢሆን ኖሮ እነኛ ያጋጥሙህም ብሎታል አይደለ? አዎ ይሄ ግን ቀዷል የሱ ፍርድ ነው፣ ምንም ማድረግ አይቻልም። ስለዚህ አደም በገነት ቢሆን ኖሮ እኛም በገነት ብንሆን አያጋጥመንም ነው ባይ ዲፎልት። አዎ ስለዚህ አዳም ከገነት የወጣው ደግሞ ያችን ዕፀ በለሷን በመብላቱ ነው፣ የፈጣሪውን ፍቃድ በመጣሱ ነው። ስለዚህ አዳም ያንን በመጣሱ ራብ መጠማት መድከም ወደሚባለው ቦታ እንዲመጣ ምክንያት ሆኖታል ማለት ነው አይደለ? እና ገነትና ዱንያ እኮ አይገናኝም እኮ። አሁን አንተም በራስህ ለምሳሌ በእናንተ እምነት አሁን ገነትና ዱንያ አንድ ይላል አክሴፕት አደርጋለሁ። ስለዚህ አዳም ያንቺን በመብላቱን ያልጠየቅም ምን አገባኝና እኔ ሲበላው ስላልሌለው አሁን መጠየቅ እኔ እዚህ ላይ ግን አልተግባባ ነው አንድ ያለን መጠየቅ የሚባለው ነገር የሰው ልጅ ነፍሱ ካለፈ በኋላ ፈጣሪ የሚጠይቀው ነገር ነው። ህይወቱ እያለ ይሄን እዚህ ላይ እንግባባ እኮ እሱ ገብቶኛል። እኔም እንደዛ አምናለሁ። ነገር ግን ምን አለ መሰለህ እኔ ደግሞ እያልኩ ያለሁት አዳም ወደሚጠማ ቦታ ላይ መራብና መጠማት ባለበት ቦታ ላይ ስለወለደኝ እነኚህን ከሱ ሼር አደርጋለሁ። እነኚህ የወለደኝ ቦታ አረንቋ ጭቃ ቦታ ስለሆነ ያ ጭቃ አይነካኝም ማለት አልችልም። ይነካኝ አትችልም። ስለዚህ የሚነካኝ ደግሞ ምንድነው? አዳም የወለደኝ ቦታ አዳም ከገነት ወጥቶ ስለሆነ ስለዚህ ይነካኛል እያልኩ ነው። ግን ዱንያ ላይ ስትሆን ድረስ አይቀርም ነው ይሄ። ስለዚህ እኛ የምናምነው እንደዛ ነው። እዚህ ላይ ደግሞ አላህ ስለዚህ ይቅር ያላለው ነገር ነበር ማለት ነው። ይቅርማ ብሎታል እንጂ ይቅር ካለው መራብ አልነበረበትም፣ መጠማት አልነበረበትም፣ ከገነትም መውጣት አልነበረበትም። የመጀመሪያማ ያው ውሳኔ ነው። አንተ ፈጣሪ የወሰነው ውሳኔ አይቀርም። እችን ዛፍ ተነካችሁ ተዝ ትወጣላችሁ እንዳትነኩ ብሏቸዋል። ያችን ዛፍ ሲነኩ ከገነት አስወጣቸው አይደል? ይሄ የሳጅ ያጠፉት ነው። ግን ልክ እንደ ሰይጣን ለምሳሌ ከዝነቱ ከፈጣሪ ዝነት ተባሮ ቢኖር ምን ያክል ይሆናል? አደም በምድርም ላይ ቢኖር እኮ ፈጣሪው ጋራ ትልቅ ቅራቦት ያለው ነብይ ከሱ የበለጠ እኮ ቅራቦት ያለው ሰው ማንም የለም። የሰው መራቢያ መጀመሪያ ነው አደም። ይሄንን አያገኝም ይቅር ባይባል እኮ ምንድን ነው ያገኘው?
አታድርግ ካደረክ እነኝ ይገጥሙሃል የተባለውን እኮ ኦልሞስት እኮ ገጥመውታል እኮ መራብም መጠማትም ከገነት መባረርም አልቀረለትም። መልሶ ገነት ይገባል። ስለዚህ መልሶ ይገባል የሚል እንትን ነው እንጂ which በጊዜው ምንም እንትን ውድቅ ነው ማለት ነው። በጊዜው ምንም የተማረው የለም ከጊዜ በኋላ ትገባለህ የሚል አይነት ነገር ነው የሚሆነው። ለምሳሌ ኢብሊስ ሰይጣን ለበለ ሰይጣን ለምሳሌ ይቅር አልተባለም ፈጣሪ ጋር እሱ አሁን ምንድነው ገነት መግባት አያገኝም። ይቅር ባይባል እኮ እንደዚህ አይነት አጋጣሚ ነው የሚያገኘው። ገነት እንደገብቶ አዳምን አሳሳተው። ያ በሰዓቱ ላይ እሱም ታይል አደም ሱጁድ ረድ ተብሎ ታይታዘዝ በስተፊት ትልቅ ደረጃ ነበርውና ነው እሱ በሰዓቱ ልክ እንደ መላእክት እንደ ማን ነው መልአክ ነው ከተባለ በኋላ ልክ እንደ መልአክ ትልቅ ደረጃ ነበረው። እንደነው እስከፈተልኝ ስገር ከተባለ በኋላ አልሰግድም ካለ በኋላም ገነት ገብቷል። ገነት ገብቷል። ማን? አደም እንትና ኢብሊስ 7:18 በእንትን ሆኖ ገብቷል። በምን በባብ እንዲወጣው ሆኖ ገብቷል። ኦኬ አምቦሲ እኔ ከእርሷ ውጣ ብሎት ነበር እኮ ያው ከእርሷ ውጣ ካለው በኋላ ተመልሶ እንደገባ ስለዚህ ሳይወጣ የተደብቆ ቀርቶ ነበር ማለት ነው። ቆይሲስ እሺ ወገኖቼ ተመዶቼ እንደት ናችሁ? ዛሬ ክርስቲያን ከርቶኛል ለቆስቴ አልከኝ ወይ እኔ ካደኝ እንትን አሳጣሽ እንዴት ገባ የሚል ነበር እዚህ ጋር። ይሄ እኮ የፈጣሪን ፍርድ ለምሳሌ እንትን ካላ ኮንስታንቲኖስ ቁጥር 17 ነው አድርገው አራት ግለት ግዴል ለምቶ ወይ እና ምን አለ ብናወራ እኔ ጋራ ችግር የለውም እኮ ኦኬ እኮ አሁን ከገነት ውጣ ብሎታል አይደል? እዚህ ጋር ቁጥር 17:8 ላይ ካየ ከገነት ውጣ ይለዋል። ለምሳሌ በተገነት ምን ነገሮች ናቸው ውጣ ይለዋል አመለክ ከገነት ምን ነገሮች ናቸው ትላለ እናንተ ማለት ከገነት አደምና ሐዋ ብቻ ናቸው የወጡት ነው የሚለው? እሺ እኛ አልተዘጋም የሚለው ነው ጥያቄ ነው። እኛ አስቀድሞ አልተዘጋ ሲጀመር አልተዘጋም። አንድ ሁለተኛ ደግሞ እኛ ገነት ከሰባተኛ ሰማይ በላይ ነው ብለን አናምንም እንደናንተ። የት ነው ያለው ነው የምትሉት እናንተ? እኛ ሰማይ ላይ ነው ያለው ብለን አናምንም። እዚሁ ነው ያለው እኛ ብለን ነው ምናምን። ገነት እዚህው ዱንያ ማን እዚህው ምድር ላይ ገሃነምስ ገሃነም ስንደርስ እናታለን። እሷም ሩቅ አይደለችም። ኢየሱስ ለምን ወደ ሰማይ ወጣ? እሺ ገነት ምድር ከሆነ ወደ ሰማይ ወደ ሰማይ ወደ ሰማይ ኢየሱስ ለምሳሌ እኛ ኢሳ ምንለው እናንተ ኢየሱስ የምትሉት አሁን ወደ ቤት ነው ሄደው እሱ እሺ ወደ አባቱ ከፍ ሄደ ወደ ሰማይ ተሰወረባቸው ልዕልናውን ከፍታውን ለማሳየት ነው። እሱ ወደ ላይ ወደ ታይ ቢባል አንጻራዊ ነው እንጂ ሐዋርያት ሥራ ምዕራፍ 1 ላይ አይ ቲንክ ቁጥር 8 በኋላ መሰለኝ ወደ ላይ ሲወጣ አዩት ይላል። ኤኒዌይስ ያ ማለት ግን እሱ አንድ ቦታ የተገደበ ማለት አይደለም። ክርስቶስ በከበረ ስጋ ስለተነሳ ያን የከበረ ስጋውን መለኮት በሁሉ እንደመሙላቱ መጠን ስጋውም ደግሞ መለኮትን የተዋሃደ እንደመሆኑ መጠን የሆነ ቦታ ላይ ተቀመጠ። እንደዛ ብቻ ምናስብ አይደለንም። ግን ገነት የሚለውን አሁን እኛና የምንረዳው እናንተ አንድ አይደለም። ከትንሣኤ በኋላም ደግሞ እኛ የምንረዳው ገነትን መንግስት ሰማትን ነው እኛ ኤክስፔክት የምናደርገው። እናንተ ደግሞ ያቺ ፍራፍሬ የነበረባት አባይ ውሃ የሚፈስባት ምናምን ነው የምትጠብቋት አይደለ? ናይል ውሃ ማለት ነው። ናይል ውሃ ያለው ምድር ላይ ነው። በሚራጅ ላይ ሰባተኛ ሰማይ ላይ ሄዶ ነው አይደለ? ናይል ውሃ ገነትን ሲዞር የሚያገኘው እናንተ ጋር መሐመድ ከሰባተኛ ሰማይ በኋላ ናይል ውሃን እዛ
ኤፍራጥስና ናይልን ሰባተኛ ሰማይ ላይ አለ ብለን አናምንም። ዘፍጥረት ምዕራፍ 2 ላይ ስታየው እነኛ አራቱ ወንዞች የሚያካብቧት ከሰባተኛ ሰማይ ላይ ነው የእናንተ የሚጠቀሰው። ሰባተኛ ሰማይ ላይ ነው አባይ ያለው ብለን አናምንም። እኛ አባይ ሰባተኛ ሰማይ ላይ ያለው ብለን አናምንም። ፍራፍሬ ያላት ምናምን እዛ ነው ብለን አናምንም ማለት ነው። የእኛና የእናንተ በጣም ልዩነት አለው። ስለዚህ እንደዛ ከሆነ ከገነት ውጣ ሲለውም ልዩነቱ ካየ እና ማለት አሁን ለምሳሌ ገነት እዚህ ኢትዮጵያ ምድር ናት እያልከኝ ነው? አሁን አልወጣኝም። ስፔሲፊክ እዚህ ቦታ ተብላ አልተገለጸችም። እዚህ ቦታ ላይ ነው። እንዴት ገነት አለ ተተባለ? እንዴት ሳይገለጽ ቀረ? ለምን ቀረ? አይ ስፔሲፊክ እዚህ ጋር ነው ምናምን የሚለው የለም። በእርግጥ መጽሐፈ እንትን ላይ ያስቀምጠዋል፣ ቀለሜንጦስ ላይ ያስቀምጠዋል። የገነትን ቁመቷን ቦታዋን እዛ ላይ ያስቀምጠዋል። ዛት ማሽ ግን እዛ ላይ ስለማልፈልግ ነው ያስቀምጠዋል። እዛ ላይ መጽሐፉ ስንት ገነቶች አሉ ብሎ ያምናልሽ? እሱ የእናንተና የእኛም ደግሞ እሱ ሌላ ነው። እናንተ አይ ቲንክ ወደ 7 ገነቶች አሉ። 7 አይደለም 7 የሚሆኑ እሳቶች የሚነዱበት አለ። አይደለም አላጠናህም። ላይ 4 ነው 8 ናቸው። ግን 8 በሮች ያሉት ገነት አለ ይላልሽ። እኛ ጋር ችግር የለም። በሮች እና ገነቱ 7 አለ። ገነት ጀሃነም ነው 7 ጀሃነም ነው። ሶሪ እሺ። አዎ እሳቶች የጠቀስኩት ለካ ጀሃነምን ነው። ይቅርታ 7 እሳቶች ያሉት ማለት ነው። ኤኔስ እንዴት ታዲያ ትልቅ ሃይማኖቱ ነው እያለ ቆይ ገነት ያለችበትን ቦታና ገነት ምን አይነት ነገር እንዳለ ምን አይነት ስፋት እንዳላት ገሃነም ወይት እንዳለች እንዴት ታይጠቅስ ይቀራል? የኛ እንደናንተ እኮ አይደለም። የናንተ ኢየሱስ አላስተማረም ይሄንን ነገር። የናንተ ስተት አለው እያልኩ እኮ ነው እኮ ማለት እኔ አሁን ስተት አይደለም፣ ስተት ሳይሆን ኢየሱስ በምድር ላይ ያለ ስለ ገነትና ስለ ገሃነም የት ላይ እንዳሉና ወይት እንዳሉ አላስተማረም መጽሐፍ ቅዱስ አይናገርም። ስለዚህ እሺ አንድ አዳምጥ። ገነት ዘፍጥረት ምዕራፍ 2 ላይ በደንብ ተገልጣለች። የሚያካብቧትም የሚያዋስኗትም ቦታዎች በደንብ ተገልጣለች። ከዛ በዘለለ ግን መጽሐፈ እንትን ላይ ቀለሜንጦስ ላይ በደንብ ተብራርታለች ቦታዋ ጭምር ማለት ነው። ስለዚህ እና ታዲያ እሷን ማወቅ ፈልጌ ነው እኔ እኮ አሁን እኔም እያስረዳሁ ነው። ለምሳሌ ምንም አይጠቅመንም እኮ አሁን እናንተ የምትጠብቋት ምን መሰለ፣ ገነት ሲባል እናንተ የምትጠብቋት እንደዚህ እንትን ያለች አካላዊ አድርጋችሁ የምትጠብቋት ስለሆነ ማለት ነው። ፍጡር ነው ልክ ሰማይና መሬት እንዴት ተፈጠረ? እሺ ልጨርስልህ። አሁን አንተም እኔን ማስረዳት አልቻልክም ስለ ጀነት። ስለኛ ሃይማኖት ገነት የሚያስተምረውን ልንገርህ። ጀነት ብሎ ማለት ከ7 ሰማይ ያለ ነው። 8 በሮች አሏት ብያለሁኝ። ገሃነም ደግሞ ከ7 መሬት በታች ያለ ነው። አዘልይ ሳይሆን አላህ የፈጠረው ፍጡር ነው። ወደፊትም ትንሳኤ ሲመጣ የማይፈርስ ዓለም ነው። ለምሳሌ እናንተ አሁን ገነት ምድር ላይ ናታላችሁ፣ ነገ ጧት ትንሳኤ በሚመጣ ሰዓት የመፍረስ እድሉ ያጋጥሙ። ለምሳሌ ሰማይና ምድር ለምሳሌ ይፈራረስ አሁን ይዘን እዛ ሄዶ ነው የሚያያት እናንተ አባይ ውሃን ማለት ነው። 7ኛ ሰማይ ላይ አይደለም አባይ ውሃ ያለው፣ ኤፍራጥስ ውሃ ያለው ሰማይ ላይ 7ኛ ሰማይ ላይ አይደለም። ብዙ ጥያቄ ስለሚያስነሳ ነው እዛስ መግባት ያልፈለኩት። ገነት ውስጥ የሚጠጡት ውሃዎች ያሉት 7ኛ ሰማይ ላይ ነው ተብሎ የአባይ ውሃ የኤፍራጥስ ጋንጅስ እንደዚህ እነኚህ ውሃዎች 7ኛ ሰማይ ላይ አይደሉም ያሉት፣ እዚሁ ምድር ላይ ያሉ ውሃዎች ናቸው። አንድ በል። ስለዚህ እስልምናው ይሄ ዲሌማ አለበት፣ በጣም ችግር አለበት። ይሄ
በገነት የሚጠጣው ውሃ አንዱ ገነት የሚያካብበው አንዱ አባይ ነው ብሎ እናንተ ሰባተኛ ሰማይ ላይ ነው። አባይ ሰባተኛ ሰማይ ላይ አይደለም ያለው። ኤፍራጥስም ሰባተኛ ሰማይ ላይ አይደለም ያለው። ማይመለስ ነው ማለት አንድ በል። ሁለተኛ እነኚህ በሮች ተብለው ደግሞ የተቀመጡት ራሱ ፊዚካል አደረጋቸው፣ ሜታፎሪክ ሳይሆኑ ማለት ነው። ምድርና ሰማይ ሲጠፉ እነኚህ ፊዚካል የሆኑ ስፔስም አብሮ ሲጠፋ መኖር አይችሉም። አሌስ እነሱ ምን እስካልሆኑ ድረስ ፍጡር አይደሉም የሚል አርጉመንት እስካላመጣችሁ ድረስ አብረው ጠፊ ነው የሚሆኑት። ሁለት በል። አሁን ወይ ጥያቄ ከሆነ ጥያቄ ነው። እኔ አሁን አንተ ጥያቄ መልስን አንድ የሚውት አለው። ለምንድን ነው የምልህ? ብዙ ጥያቄ ስለሚያስነሳ ነው። ቆይ ሁለተኛ ገሃነምና ገነት ፍጡር የተፈጠሩ ናቸው ብላችሁ ነው የምታምኑት? ሊተራሊ የሆኑ የተፈጠሩ ናቸው። አስቀድመው ነው የተፈጠሩት። ቃል ኪዳንም ገብቶላቸው ነው አላህ ማለት ነው። አብሶ ለገሃነም ከሰውና ከአጋንንት እሞላሻለሁ ብሎ ቃል ኪዳን ገብቶላታል። ገሃነም በሮች አሏት፣ ደረጃዎች አሏት፣ ደግሞ እርከን አላት። አንዱ ሲሞላ ወደ አንዱ እንደዚህ የሚሄደው በእናንተስ ሃይማኖት ለምንድን ነው የተፈጠረው? እሺ ቆይ አንዴ። ስለዚህ ቆይ አንዴ ያዳምጥ። ከዛ አላህ ቼክ የሚያደርገው እግሩን ጭኖባት ነው። ይሄ ደግሞ ሌላ ቻሌንጅ ያመጣል። አሁንም የትኛው አንድ አዳምጥ፣ የትኛው እርከን ላይ ነው የሚጭነው የሚለው ሌላ ችግር ያመጣል። አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ። እያንዳንዱ ይለያያል። ስለዚህ መሙላቷን ቼክ ለማድረግ ምን ማድረግ አለበት ማለት ነው? ሁሉንም መርገጥ አለበት የሚል አርጉመንት ያመጣል። እንደዛ ከሆነ ደግሞ አላህ ሊተራሊ ውስጥ ይገባል ማለት ነው። ይሄ ደግሞ እዚህ ላይ እንከባበርና ውፈይ አሁን አንተ ሃይማኖታዊ አስተምሮት የሰው ላይ ቅንጭላት እንደቀረጸው አይደለም የሚያዘው። አንድ እዚህ ላይ የምትረዳው እሺ፣ እኔን አስጨርሻለሁኝ። እኔን ሐሳቤን አልጨረስኩም። ኧረ ጨርሳል። ውፈይ እየተከባበርን እናውራ። አይ ሌላ አጀንዳ ላይ ስለገባህ ብዬ ነው እኮ። ለምን መሰለህ እዚህኛው ውስጥ መግባት ያልፈለኩት ለምን እንደሆነ ታውቃለህ? በጣም ውስብስብ ነው። አይ ጥያቄው መመለስ ስላልፈለክ ነው። ፈይም ተወው፣ ችግር የለውም። እኔ ግን አሁን እዚህ ላይ መመለስ ያልፈለኩት ለምን እንደሆነ ታውቃለህ? እኛ ጋር ነገርኩህ፣ ድንበሩን ጭምር አሳያለሁ። ገነት የት እንዳለ ነገርኩህ እኮ። ቀለመንጦስ ላይ ቁጭ አድርጎታል። እሱን አሳያለሁ ከፈለኩ። ግን እናንተ ጋር ይሄንን አፕላይ ካደረኩት ብዙ ውስብስብ ጥያቄዎች ያነሳል። ኦሬንስ እኔ ለውስብስቡ ያስቸግረኛል እኮ። ችግር የለውም፣ ውስብስቡ እኔን ያስቸግረኝ። እኔ እኮ ኃላፊነት ወስጄ ነው እያወራሁ ያለሁ። ስለዛ ግን ያንን ስንል ለምሳሌ ፀሐይ ሰማይ ላይ ናት። ከፍ ላድርገህ። ፀሐይ ሰማይ ላይ ናት አይደል? ከፍ ላድርገህ። ኤፍራጥስ ያለው ናይሉ ውሃ የት ያለው እኮ? አሁን እኮ አንተን አስጨርሻለሁ። እኔን ንገረኝ። ቀጥታ መልስልኝ። ናይሉ አባይ ሆይ ፍትሃዊ የሆነውን እንትን አትመልሰው እንጂ እኔ እነግርሃለሁ። ችግር የለውም እኮ ልነግርህ ነው እኮ ልነግርህ ነው እኮ። እፎይ አባይ ሆይ የአባይ ውሃ የት ያለው? ሰባቱ ሰማይ ላይ። ማስረጃ ስጠኝ። እሺ እኔም አዳምጠኝ፣ ፍርሷን ስጠኝ እያልኩህ እኮ ነው። የአባይ ውሃ ልብ በሉ፣ አንድ የአባይ ውሃ ኤፍራጥስ ውሃ ሰባተኛ ሰማይ ላይ ነው ያለው። ኒልና ፍራት ይባላል በአረብኛ። ይሄ እኮ ግልጽ ነገር ነው፣ ምንም ችግር የለውም። አሁን አንተ ማታስጠነቅቅ አዲያንም ዝም እፎይ ተው እንጂ ነው ወደ ኢትዮጵያ የሚወርደው አይደል እኮ። ፍትሃዊ ቤቱ ያንተ ነው። እርግጥ እኮ ከሰባተኛ ሰማይ ወደ ኢትዮጵያ እንደሚመጣ የአባይ ውሃ እናሳየኝ አሁን። እሺ እኮ ቆይ አዲያም መሆን ካትሞቅ እንጂ አልሞቅኩም። አሳየኝ ነው ያልኩህ። ኧረ እኔ አዲያ ግን ላውራ እንጂ አልሰጠኸኝም እኮ እድሉንም ለማውራት። ቀጥል። እሺ ፀሐይ ስንተኛው ሰማይ እንደሆነ ታውቃለህ? ቀጥል። እሷ የምትገባበት መሬት አለ የለም? አለ ብሎ ያምናል አያምንም? የእናንተ መጽሐፍ አያምንም። እሱም ስህተት ነው። መሬት ውስጥ አትጸልቅም? አትጠልቅም። ስህተት ነው። ሱራ 18 አንዴ ከፈተረው ክርስትና ቆስጠንጢኖስ እሱ ሌላ አትክፈተው። አይ በዚህ ከሆነ አንግባባም። እንግዲያስ ችግር 83 ጀምረ ክፈተው። ያላ ስህተት ነው። ጮረቃ ውሃ ውስጥ መታ ፀሐይ ትገባለች ይላል። ፀሐይ ልብ ቅድም ይኸው መግቢያ ላይ ተናግሬ ነበረ። ትቀጥላለህ ወንድማችን። አንተ ራስህ ቅድም እኮ ይሄ እንዳይመጣ ነው እኮ ያላ ስህተት ነው የሚለውን ነገር አሁን ይሄ ድንበር እያለፍክ ነው። እውነት አይ ችግር ቀጥልሽ፣ ችግር የለውም። እኔ እንዲህ አይነት ድንበር ያለፈ ቃል አካላት እችዋለሁ። እኔ በትህትና እኮ እንድንማማር ነበር የተናገርኩት። ቀጥልሽ።
አይ እኔ እንደዚህ አይነት ነገር እየተነጋገርክ አናወራም። ያላ ስተት ነው እንዴት ብሎ ነው? ሃይማኖት ፈጣሪን እየተሳደብክ አንተ ጋር ማውራትም አልችልም። በዛ አይነት ነው። ከፀሐይና ከምድር ማን ነው ትልቁ? ወጣ እኔ አሁን እንደ ብዬ ላስረዳ። እሺ ፀሐይ ከምድር ወደ 330 ምናምን ሺህ እጥፍ ትበልጣለች ከምድር። ቁርአኑ ግን ፀሐይ ከሰማይ ላይ መታ ጮረቃ ውሃ ውስጥ ትገባለች ይለኛል። አሁን እሱ ምን አለኝ? ምድር ውስጥ መታ ፀሐይ እንደምትገባ አታምንም አለኝ። እሱን አሁን እንዴት ላስረዳው? ሱራ 1886 ላይ እንደዚህ ይላል፣ ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ የሆነ ምንጭ ውስጥ መታ ትገባለች ይለኛል። ፀሐይ ሲጀመር ምድር ነች በፀሐይ ዙሪያ የምትዞረው። ምድር ከሰማይ መታ ምድር ውስጥ ጮረቃ ውስጥ አገባም። ፀሐይ እንዲህ ያለች ምድር ትዞራታለች። እንዲህ ስትዞር ፊት ለፊት ስትሆን ቀን ይሆናል። እንደዚህ ስትዞር ጥላ ሲሆን ጨለማ ትሆናለች። በዚህ ጋር ደግሞ ቀን ይሆናል፣ እኛ ጋር ማለት ነው። ፀሐይ እንዲህ ነች። ይሄን እንዴት ላስረዳ? እሺ ታዲያ አስቸጋሪ እኮ ነው። ይሄ ቶፒካችን አይደለም። ለዛ ነው የቶፒክም ስላልሆነ ነው መግባት እንዲቴል እዚህ ውስጥ ማብራራት ያልፈለኩት። ጮረቃ ውስጥ ትገባለች። ኢቭን ፀሐይን እንዲህ ሲያዋት ትንጥዬ የሆነ ሳህን ነገር ነው አድርጎ የሳላት ማለት ነው። በጊዜው ፀሐይ መታ ልክ ጮረቃ ውስጥ እንደምገባ ሳላት። ስለዚህ እኛ ስህተት አይደለም፣ ስህተት ነው። ሳይንስ የምታውቅ ከሆነ በቀላሉ ትረዳለህ። ይህንን ለማጭበርበር ይሞክራሉ ኡስታዞቻችሁ። ኤንዌስ ግን ወደ ቶፒኩ እንመለስ። ወንድማችን ግን ምንም ሳያጭበረብር ምን አለ? ፀሐይ መታ የምገባበት ምድር ውስጥ አታውቅም አለኝ። እሺ እኔ አላምንም። ይሄ እናንተ ስህተት ነው ብዬ ነው መቀጠል የምችለው። ትክክል ነው ካልኩማ እስላም ሆንኩኝ እኮ ሙስሊም ሆንኩኝ። ምድር እና ከፀሐይ ማን ይበልጣሉ? በምን ያህል ሬሾ ይበልጣሉ? በልና ቼክ አድርጉት እስቲ። ሜቢ ቆስጠንጢኖስ እስቲ ምን ያህል ታይምስ እንደምበልጥ ቼክ አድርገው እስቲ። ፀሐይ ምድርን ስንት እጥፍ ይላል? ኦኬ 109 ታይምስ wider than the earth 109 እጥፍ ከምድር ትበልጣለች። ስንት አልኳችሁ? 109 እጥፍ ምድርን ማለት ነው ፀሐይ ትበልጣለች። ታዲያ ከምድር ትልቅ የሆነ ነገር let's say እች የምታክልን ቀዳዳ ውስጥ ይሄንም ያህል እጄ መክተት እችላለሁ እንዴ? አልችልም። ከምድር 109 ጊዜ ትበልጣለች። በክብደት ደግሞ ቼክ አድርገው። ዋይድ ነች ስፋቷ ማለት ነው። እች የምታህል ቀዳዳ ውስጥ ይሄን ያህል አምጥቼ ግባ ብለው አይገባም። ፀሐይ ከምድር በዚህ እጥፍ የምትበልጥ ከሆነ እንዲህ ሲያት ከርቀት ትንጥዬ ስለመሰለችው መታ ትገባለች አለ። ቅድም ያልኳችሁ ማለት ነው። በክብደት ደግሞ ምን ያህል 333,000 አይ ቲንክ እንደዛ ነው የሚለው 333,000 እጥፍ በክብደት ትበልጣለች። 333,000 ሉክ ምን ያህል ሂውጅ እንደሆነች አስቧት። ፀሐይ 333,000 እጥፍ ምድርን ትበልጣለች። ይሄንም ያህል ግዙፍ የሆነ ነገር ጮረቃ ኢቭን ምድር ላይ እኮ አይደለም ያለው የምድር ጮረቃ ትንጥዬ ነገር መታ ትገባለች። ይሄ ስህተት ነው ስል አይተሳደብክ አለኝ። እንዴት ነው የምንግባባው ወገን? ከሳይንስ ጋር ተጣልታችሁ እንዴት ነው? ኤኒዌይስ እኔ እዚህ ውስጥ ማብራራት ያልፈለኩት ለምንድን ነው? ዋና ቶፒክ አይደለም። ወደ ቶፒኩ እንመለሰው ነው። እኔ ቤዝመንት እንድትይዙ የፈለኩት ሰው አደም ከገነት እንዴት ተባረረ የሚለው ላይ ብቻ ፎከስ ለማድረግ ስለፈለኩ ነው። ቀጥል ቆስቴ የምትለዋለህ። ሱሱ እህታችን አለች። እዚህ ላይ ሰው የበለጠ እንዲገባው ምን እየተባለ እንደሆነ ተመልከቱ። እዚህ ጋር ያለው ስፔስ አለ። ይቺ ፀሐይ ነች፣ ይቺ ምድር ነች። ምን ያህል እነዚህ እዚህ ላይ ይቀመጣሉ ነው? እንደዚህ እየተቀመጠን ምድር ይቺን ነው የምታክለው። በዚህ ያህል ስፔስ ላይ እንዴት ነው መታ እንደዚህ ተቀምጣ ምንድን ነው እያሉ ነው ያለው? ምንድን ነው የሚለን? አፍ ምን እያለን ነው? አይመጣውም። ወደ ቶፒኩ እንመለስ። ብዙ ስብስብ አለ። የገሃነሙም ደግሞ በጣም ብዙ ስብስብ ነገሮች አሉት። እኛ ጋር ይኸውላችሁ ጥርት ያለ ነው። ጥርት ያለ ስለሆነ በቀላሉ ማስረዳት ይቻላል። አሁን ያነሳው ቅድም አለ ገነትና ምድርና ሰማይ ይጠፋሉ። ያኔ ምን ይሆናል?
ኦኬ። ስለዚህ ገነትና ሲኦል በእስልምናው ኢተርናል ናቸው ማለት ነው። ደግሞ ምን ያመጣል? ሌላ ችግር አለ። ኢቭን ቁርአንና ሐዲስ ደግሞ በገነትና በሐዲስ ጉዳይ ላይ ይጋጫሉ፣ ግጭቶች አለባቸው። ሰላም እንዴ? ሰላም ብያለሁ። ሰማኝ ወሰድነው ጥያቄ ነበር። እሺ 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 ሰላም ነው ይዘዲን ወይ? የሰይጣን ቁራጮች እንዴት ናችሁ? አለን እንዴት ነው? ሰላም ነው አለን። ደህና ናችሁ? አለን እንዴት እናንተ? ደህና ነን አለን። እንግዲህ ስለ አደም ውድቀት እየተመለከትን ነበር ዛሬ። እስቲ አደም እንዴት ነበረ ከጀነት የወጣው? አላቅም። ሙስሊም ነህ? ነኛ። ማን ነው ለአንተ የሚያምንልህ? ምኑን? እምነትህን የሚያምንልህ? ራሴ። እና ምኑን ነው የምታምነው አንተ ሳታውቅ? ዝም ብዬ ነው፣ አላቅም። አደም ማን ነው? አባቴ። ኦኬ በቃ አንተ አረፍ በልና ወደ ሁሱ ይቀጥል። ምንም ማውቀው ነገር የለም እያለ ነው ፎይ። እኔ ማውቀው ብዙ ነገር አለ፣ ግን ከሰይጣኖች ጋር አላወራም። እናንተ ሰይጣኖች ናችሁ፣ ሙስሊም እያቆሸሻችሁ ናችሁ፣ ቾምቤ ናችሁ፣ የሰይጣን ቁራጮች። ነብዩ ግን እኮ ያወራል። ሳይ ሙስሊም 450 ኤሌ ከሰይጣን ጋር እኮ ነብዩ ያወራል። አውራይ ነብዩ ያወራል። ከነብዩ ይቀራል ማለት ነው። እና እኔ ጥያቄ ነበር ብራዘር፣ እንዴት ነህ? ሰላም ነው አሎ። ከርዕሱ ውጭ እናንተ ከያዛችሁት ርዕሱ ውጭ የግል ጥያቄ ነው። ርዕሱ ላይ ከቶፒኩ ጋር በተያያዘ ጥያቄ ካለን እንመልስላለን። ውድቀት ላይ ሌላ ጥያቄ መመለሳችሁን ያ ያለመቻል ጉዳይ ሳይሆን ቶፒክ አለ። ቶፒኩ ላይ አይ ማለት አሁን እኮ ምንድነው መሰለህ፣ ይሄ ብሽሽቅ ምናምን አይደለም። አይ ይሄ ምንድነው መማማር ነው። ገብቶሃል እኮ ያለው ማሽን ቶፒኩ ላይ እናንተ አይ ችግር የለውም። አዳምጠኝ፣ መጀመሪያ አዳምጠኝ። እኔን አስጨርስ። ቶፒኩ ላይ ምላሽ ካለ መልስ፣ ጥያቄ ካለ ግን ከቶፒኩ ጋር ተያያዘ ጠይቀን። እኔ ጥያቄ አለኝ። ከእምነቱ ውጭ ያሉት ሰዎች ሲመጡ ምንድነው መደረግ ያለበት? ጥያቄ ልጠይቅ ነው ወይስ ልትጠይቅ ነው ልትመልስ ነው የመጣኸው ብላችሁ መጀመሪያ በስነ ምግባር መጠየቅ አለባችሁ። መጠይቀው ግን ከቶፒኩ ጋር ከአዳም ጋር በተያያዘ የእኛን አረዳድ እንደዚህ ወይንም ደግሞ ስህተት የሚመስሉህን ጠይቃሉ። የኔ ጥያቄ ስለ ኢየሱስ ነው። እሱም በኋላ ጠብቅሽ፣ በኋላ ትጠይቃለህ። አህመድ እንኳን ደህና መጣህ። እንኳን ደህና ቆይ። ጥያቄ አለኝ። ይፎይ ምንድን ነው እሱ? ከቶፒኩ ጋር የተያያዘ ነው። አዎ እና ትንሽ ያ ሰዓት አይፈጅምና። እሺ አሁን ወንድማችን እኔ የምልህ በኢትዮጵያ ውስጥ አሁን ቱሩምባን እየነፋ ነው መሰለኝ አንተ የሃይማኖት ጦርነት ልትቀሰቅስ በኢትዮጵያ ውስጥ። የምን ጡሩምባ? ጡሩምባ የሰይጣን ድምፅ ነው ብላችሁ ይላል ነው። ወላሂ ጡሩምባ እየነፋ ነው ይፎይ። እሺ የሃይማኖት ግጭት ቶፒኩ ላይ እየነፋ ነው። ቶፒኩ ላይ ጥያቄ አለ። ከዚህ በላይ ጥያቄ የለኝም እና በጥንቃቄ ብትሄድ እንዴት ነው ይሻላል ብዬ አምናለሁ። እኔ ሙስሊሞች መቼ ነው ግን የሚነቁት? እነሱ ሲያስተምሩ ጤናማ፣ እኛ ስናስተምር እየየ ኧረ ተው ኧረ ተው ነቃ በሉ ወገን። እኔስ እና በደንብ አስተውሉ። ከገነት የመውጣታችን ምክንያት ግልጽ ነው፣ ልዩነታችን ማለት ነው። እኛ ጋር እንዳበላ ተብሎ ታዘዘ፣ እነሱ ጋርም እንዳበላ ብሎ ታዘዘ። በአዳም ምክንያት የመጡት መራብ፣ መጠማት፣ መታረዝ፣ መድከም እነኚህ ነኩን። ምክንያቱም ከገነት ውጭ ስለተወለድን ሞትም ጭምር ደረሰብን ብለን እናምናለን። እነሱ ሽምጥጥ አድርገው አልደረሰብንም ቢሉም በግልጽ ቁርአናቸው፣ ሐዲሶቻቸው እንደደረሰባቸው ይናገራሉ።
ምድር የከፈትከው ቆስቲ አሎ አላ በዚህ በሳይ ሙስሊም ላይ ያለውን ነገር ጀስት ቢታይ ምንድነው የሚለው? Allah the blessed and exalted would gather people አለ አላህ ሰዎች እንደሚሰበስብ ከነገረም በኋላ the believers would stand አለ ምን አለ አማኞች ይቆማሉ በምን ፊት till the paradise will be brought near them ገነት ወደ እነሱ እስከምትቀርብበት ጊዜ ድረስ ይቆማሉ አለ ከዛ they would come to Adam and say አሉ ወደ አደም የሚመጡና እንደዚህ ይላሉ አለ Oh our father አሉ አባታችን ሆይ ብሎ ይጠይቁታል open for us the paradise ገነትን ክፈትልን ይሉታል ከዛ እንደዚህ ይላል he would say what turned you out from paradise was the sin of your father Adam ብሎ ይናገራል ምን ብሎ ተናገረ ከገነት ያስወጣችሁ ያባታችሁ የአደም ኃጢያት ነው ብሎ ይናገራል ይህ በሐዲሳቸው ላይ ነው ተጽፎ የሚገኘው ስለዚህ በአባታቸው አዳም ምክንያት እንደወጡ መጽሐፍቶቻቸው ሰሂህ ሙስሊም ላይ ነው የሚገኘው ሁላችሁም ይሄን መመልከት ትችላላችሁ ሰሂህ ሙስሊም 195 ላይ ነው የሚገኘው ሰሂህ በሆኑ ሐዲሳቶች ላይ ተጽፎ የሚገኙት ነገር ሆነ በአባታቸው አዳም ምክንያት ከገነት እንደወጡ ያሳያሉ ማለት ነው ያ ቀጥታ ነው ኃጢያት ሼር የሚያደርጉት ለዛ ነው እነሱ ጋር እንደኛም ሳይሆን ኃጢያቱን ነው ሼር የሚያደርጉት በኃጢያቱ ምክንያት አልነካንም ብለው ቢሸመጥጡ መጽሐፍቶቻቸው በግልጽ ያንን የሚያሳዩ ናቸው አንተ ስለነ ኃጢያት ስለ ኢየሱስ መጣልኝ እያልክ አይደል እንዴ እኔማ በቁርአን ነው አመለው ባለማፈር እናንተ እኮ ድነት ላይ እናነሳዋለን እኛስ ምኑ ላይ ነው የምናፈር ተከድሉታላችሁ አስተምሮታችሁን ሳታውቁ አንተ ነህ ከገነት ለምን አንተ ነህ እየካልክ ያለው ከገነት በምን ምክንያት ነው የወጣችሁት እናንተ በምን ምክንያት ነው የወጣችሁት አንድ እኮ ነው የሰው ልጅ ሁሉ አንድ ነው ምን ሌላ እናንተ ሌላ ብሔር ማለት ከሌላ ዓለም የመጣ አታስመስል ራስህ ይሄ ዓላማ ምንድነው መሆን ያለበት ትክክለኛው መንገድ ፍለጋ ነው መሆን ያለበት እኮ እንደኔ ወጣው ወገን ጥላቻ አትስበክ ዝም ብለህ ቁጭ ብለህ ማለት ነው ጥላቻ የምታወራው ለምን ታለቅሳላችሁ ሶስት ጥላቻ እየሰበክ እኮ ነው የሌለ ነገር ስለደነጣችሁት ነው መመለስ ነው እንጂ የምን ጥላቻ ነው ጥላቻ የሚመስልብህ ማለት ነው አንድ ርዕስ ትይዛለህ ራስህ የሚመችህን ርዕስ የሃይማኖት አባት እውቀት ያለው ሰው ምንድነው ጥያቄ የፈለከውን ጠይቅ ተብሎ አንተ የተመቸህን ይዘህ በቃ ዝም ብለህ ነው የምትከራከረው አንተ የተመረጠ በቃ ለነገሩ ስም ተጽዕኖ አድርጎብህ ነው አንፈርድብህም ስም ተጽዕኖ ያደርጋል ባይዘይ ስም መርጡ ተጽዕኖ ያደርጋል የማን ስም ብመርጥ ይሻላል ብላችሁ ሶሻል ሚዲያ ላይ እንትን በሉ አሁን የልጅ ያደረገው ስም ተጽዕኖ አድርጎብህ ነው ተረት የሚያወሩ ሰዎችን ስም የምትከተሉ ከሆነ ደም ብለው እጭ ብለው ተረት የሚያወሩ አሉ እና እንደዛ አይነት ነገሮች አስቸጋሪ ነውና እዚህ ቤት ስመጡ እንደዛ አይደለም መረጃ ላይ ፎከስ ታደርጋለህ ኤኒዌይስ ዋና ሐሳባችን እኛ ምንድነው እሱ ሰው እንዴት ከገነት ወጣ አዳም ከገነት ለመውጣቱ ያገኛቸው ያጣቸው ምንድናቸው ከዛስ የሰው ልጅ ላይ ምን ደረሱ ምን ገጠሙት የሚለው ነው ዋና ፖይንታችን ከዛ አንፃር ነው 7 ቁጥር ሉሃም ወጣ ኦልራይት ኮስቴ ጥሩ ነበር አይደለ ይሄንን የውድቀትን በደንብ የተረዳ ሰው ስለ ክርስቶስ መምጣት አይከብደውም ማለት ነው በስጋ መገለጥ በደንብ ይረዳል ውድቀት በደንብ የገባው ሰው በደንብ ያወቀኛንና የነሱን በጣም ሴንስ ይሰጠዋል የኛ ማለት ነው ከዛ እነሱ እንዴት ነው የሚድኑት እኛ እንዴት ነው ምንድነው
ይሄንን በደንብ አበጥሮ ያወቀ ሰው ሳምንት እስልምና ውስጥ አይቆይም፣ ወዲያው ነው የሚወጣ ነው። ወዲያው ነው የሚወጣው። ትክክል። የእስልምና ትምህርቶችን በረም ትኩረት አድርጎ እንትን ማለት በጣም 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 ሴንስ እንዲያደርግለት ያደርጋል። ክርስትናን በረም ቼክ ሲያደርግ አይምሮ ያለው ሰው፣ የሚገነዘብ ሰው፣ የሚያነብ ሰው፣ የሚያስተውል ሰው ነው አክቹዋሊ ይሄን ማድረግ የሚችለው። ሶ መልእክታችን ምንድነው? አንድና አንድ ሊሆን የሚችለው ለሙስሊም ወንድሞቻችን አሉ ቁጭ ብለው እየተማሩ እንደሆነ እናውቃለን። ብዙ እስክሪብቶና ወረቀት ይዘው የሚማሩት ወንድሞች አሉ። ዋናው ነገር ፎከስ ልታረጉ የሚገባው ምንድነው የሚባለው፣ ምንድነው የተጻፈው፣ ምንድነው መልእክቱ የሚለውን ነገር አስተውሉ። አይምሯችሁን ተጠቀሙ። አንድ ሳምንት አቆዩ። ሱሱ ምትይዋለሽ ወይንም ጥያቄ ያለሽ? እሺ እንቀበልሽ። ደህና አደሩ። ድምፅሽን እንኳን ሳንሰማ እኛ ጋር እኮ የሴት ልጅ ድምፅ ይወሰውሳል አይባልም። እኛ ጋር ማውራት ትችላለች። እስልምና ጋር አይፈቀድም። በሙስሊሞች ዘንድ እኮ ባይዘ የሴት ልጅ ድምጿ አውራ ነው ተብሎ ስለሚታመን አውራ ነው ድምጿ። አውራ ታውቃላችሁ። እኛ ጋር ችግር የለውም። የሆነ እዚህ ንጽጽር የሚሰሩ አለ ፈትዋ እንትን የሚሰሩ ላይ የሆነ ሰዓት አይቼ ሴቶቹ ምን አዲስ ሰው ሲገባ ምን ይላል ማያውቀው ከሆነ ወንድ ከሆንክ አሰላሙ አለይኩም ብለህ ጀምር፣ ሴት ከሆንሽ ሚውት አድርገሽ ተቀመጭ ይላል። ድምፅ አላለበት ሰምተዋል? አላልሰሙትም። እስቲ ኧረ ስንት አይነት ጉድ ነው ያለው። እና ወንድ ከሆነ ሁሌም እኮ እንደዛ የሚለው ኮመንት ላይ ከዛ ሴቶቹ መግባት ይቻላል ካሉ ሴት መግባት ይቻላል ሲባል አይቻልም ይላል። ድንገት ግን ማያውቀው ከገባ ወንድ ከሆንክ አሰላሙ አለይኩም በለን፣ ሴት ከሆንሽ ሚውት አድርገሽ ወይም ወረጅ ወይ ዝም ብለሽ ተቀመጭ ይላል። ተገቡበት ማለት ኮመንት ላይ ከጠየቁ ግን ሴት መግባት ይቻላል ሲባል አይቻልም ይላል። ድክም ምን ያልኩት በቃ ለመሳት አንድ ሐሙስ ነው የቀረው መሰለኝ። ለዛ ነው ህዝቡ እኮ ለመሳት አንድ ሐሙስ ነው የቀረው። ከባድ ነው። ውዱ ያበላሻሉ። እንትን እኮ ነው የሆነ ታውቃለህ፣ በጣም ሴክሹዋላይዝድ አድርገውታል ኤቭሪቲንግ። ሴትና ወንድ ተተቀየጠ፣ እንዲትሆነ፣ እንዲኮነ፣ እንዲከለበሰች፣ እንዲከወጣች፣ እንዲከገባች፣ እንዲታለች ኦብሰስድ ሆነዋል በቃ በዚህ ጉዳይ ላይ ማለት ነው። አብዝተህ እንደዛ ነገር ካሰብክ በቃ አይምሮ ሙሉ ይቆጣጠራል። ያ ነገር የሆነ ነገር የምትፈራው ከሆነ አብዝተህ ስለዛ ነገር ካወራ አይምሮን ይቆጣጠራልና በዛ ነገር የመሳብ እንትን ውስጥ ትገባለህ። አንድን ነገር ራሱ ኢቭን አብዝተህ አትጥራ። አብዝተህ ከጠላኸው ያ ነገር ይቆጣጠራል። ሱሱ ልትል የፈለገችው አለ? ሰላም እንዴት ነሽ? አለሁኝ አልሐምዱሊላህ። እንዴት ነህ? ይመስገነው። እሺ ኢየሱስ አሁን ቃል በቃል አምልኩኝ ያለበትን ታሳይ ትችላለህ? እኔ አሁን ቃል በቃል አምልኩኝ ብልሽ ታመልክኛለሽ? አይ እኔ መጽሐፍ ነው ያልኩት አይደል? ታስረዳኝ ትችላለህ? አምልኩኝ ማለት መስፈርት ነው? አይ ጌታዬን አምልኩኝ ያለበትን ታሳይ ነው እኔ የምፈልገው። ኦልራይት እሺ ቀጥል። ኮስተሪ ከፍተልሽ ነው። እኔ እንኳን አልችልም። እየጮህ ስለሆነ ምን ትልላችሁ? ኦኬ እሺ ሀቢብቲ እንግዲህ ተመልከቺ እየተከታተልሽ እንግዲህ ከተባልኩኝ አመልኳለሁ ብለሽ የምታምኚ ከሆነ ብሏል። ኦኬ ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ልትታጠቡ ይገባችኋል አለ። እኔ ምንድነኝ አለ እናቱ ሱሱዬ ምንድነኝ አለ? አመሰግናለሁ። ጀዛከላህ። እዚህ ጋር ደግሞ እንጨምርልሽ አንዴ እንጨምርልሽ።
ዮሐንስ ላይ በረንብ ደግሞ ላስረግጥልሽ ቁጥር 8 ላይ ምን ይላል መሰለሽ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምንድነኝ ያለሽ? ምንድነኝ ያለሽ? እስቲ አንብቢው። አንብቢው ችግር የለውም። ሻሃዳ አይደለም አትለወጭም። አንብቢው። የለም ስላሉሽ ሳይሆን እሺ እናመሰግናለን። ማምለክ ያንቺ እሺ ቁጥር 18 በእፎይ ግብዣ ደግሞ ዛሬ ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ምንድነኝ? ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን አሁን ያለው የሞትና የሲኦል መክፈቻ ያለው አንድ ፈጣሪ ብቻ ነው አይደል? በእስልምና ህይወት መስጠት የሚችል ገነት መክፈት የሚችል የሲኦልን መክፈት የሚችል ሲኦልን ማስገባት የሚችል አንድ ፈጣሪ ብቻ ነው። ሞቼም ነበር አለ በስጋ ስለሞተ ክርስቶስ በስጋ ስለተገለጠ ያ በስጋ ስለኛ በዕለተ ዓርብ የተሰቀለ በስጋ የሞተ በመንፈስ ያው የሆነ እሱ የሞትና የሲኦል መክፈቻ አለኝ። የምን የሞትና የሲኦል መክፈቻ ያለው በሞት ላይ እንኳን ስልጣን ያለው የሞተን ሕያው የሚያደርግ ጋነም የሚከት የሚያወጣ እርሱ ነው። ማ ክርስቶስ እኔ ነኝ አለ። እኔ ማን ነኝ አለ? ፊተኛው ነኝ። እኔ ማን ነኝ አለ? ኋለኛው ነኝ አለ። ሱረቱ ሐጅ ቁጥር 6 ላይ ቀረው። ኦኬ ዛይ 57003 ሐዲድ ነው እሱ ይባላል። ሐጅና ሐዲድ ይለያያል። ኤኒዌይስ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። እርሱ ነገሩን ሁሉ አዋቂ ነው። ይሄ ለአላህ የተነገረ ነው። ምን ማለት ነው? ፊተኛ ኋለኛ አላህ ነው አለ። አስቀድሞ ክርስቶስ ግን ምን አለ? ቁርአን መጽሐፍ ቅዱስ ላይ እኔ ኋለኛ ነኝ፣ እኔ ፊተኛ ነኝ። ክርስቶስ ነው የተናገረው ይሄንን። ሙሐመድ ግን ከ600 ዓመት መጣና እሱ ፊትም ኋላም ያለው ማን ነው አይደል? አላህ ነው አይደል? ክርስቶስ ግን ምን ብሏል? እኔ ነኝ ብሏል። ራዕይ ምዕራፍ 1 ቁጥር 7 ራዕይ 1 ቁጥር 78 ራዕይ 1 17 እስከ 18 ክርስቶስ እኔ ነኝ አለ። ፊተኛውም ኋለኛውም አልፋ እና ኦሜጋ እኔ ነኝ አለ። መጀመሪያና መጨረሻው ዘጸአት ምዕራፍ 3 ቁጥር 13 እንዳለው አይነት ማለት ነው። ስም ማን ነው ለሚለው ለሙሴ የተገለጠለት ሰዓት የነገረው ማለት ነው። ከአብርሃም በፊት የነበረው ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ማለት ነው ቁጥር 52 ጀምሮ እናንተ አባታችሁ ቃሌን ብትጠብቁ ለዘላለም ትኖራላችሁ አላችሁ። ቅድም ባነሳነው ቶፒክ እንኳን የእግዚአብሔርን ቃል ባለመጠበቃቸው ነው አዳምና ሔዋን ሞት የመጣባቸው። ክርስቶስ ግን ምን አለ? ቃሌን ብትጠብቁ ለዘላለም ሕያው ትሆናላችሁ አለ። የፍጡርን ቃል በመጠበቅ ዘላለማዊ መሆን አይቻልም፣ የፈጣሪን ቃል በመጠበቅ እንጂ። ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ማለት ነው። ሕያው የሚያደርግ የፈጣሪ ቃል ነው። ለዚህ ነው ሰይጣን ፈታኝ መቀርቦ ይህንን ድንጋይ ዳቦ አድርግና ብላ ሲለው ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ማለት። ሰው ሕያው ሆኖ መኖር የሚችለው በምንድን ነው? በእግዚአብሔር ቃል ነው። ሕያው የሚያደርግ የእግዚአብሔር ቃል ነው። ለዚህ ነው ቃሌን ቢጠብቅ ለዘላለም አይሞትም ያለው። ስለዚህ እርሱ ከአብ ጋር የተካከለ ራሱን ከአብ ጋር አስተካክሎ በብዙ ቦታ ላይ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ ያንን ሽባ ሲፈውሰው አይሁዶች ተበሳጩና እሱ ሰው ሆኖ ፍጡር ሆኖ ከእግዚአብሔር ጋር እንዴት ራሱን ያስተካክላል? እግዚአብሔር አባቴ ነው ይላል፣ አባቴ ይሰራል፣ እኔም እሰራለሁ እንዴት ይላል? ራሱን ከማን ጋር አስተካክሎ ይላል? ከአብ ነው።
ሎክ ቁጥር 17 ላይ ኢየሱስ ግን አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህስ ሰንበትን ስለሻረ ብቻ አይደለም ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ አብ እስከዛሬ ይሰራል እኔም እሰራለሁ። ማንም ፍጡር ሊል አይችልም። ይሄን አላህ እስከዛሬ ይሰራል እኔም እሰራለሁ እንዳላህ ሊል ማንም አይችልም። ከአላህ ጋር ራሱን አስተካክሎ ፍጡር አይሁዶች ስለገባቸው አይሁዶች ስለተረዱ ፍጡር እንደዚህ ማለት እንደሌለበት ስለገባቸው ሊወግሩት አነሱ። ፍጡርን እንዴት እንደዚህ ትላለህ አሉ። ክርስቶስ ምን እያላቸው በቋንቋቸው እየነገራቸው ነው። እግዚአብሔር ነኝ እያላቸው ነው። ከአብ እኩል የተካከልኩ ነኝ የፈጠርኳችሁ የሰራዋችሁ እኔ ነኝ እያላቸው ስለሆነ ስለገባቸው ድንጋይ አነሱ። ሊወግሩት ድንጋይ አነሱ። ስለምን ልወግሩኝ ድንጋይ አነሳችሁ ብሎ ይጠይቃቸዋል። ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገው ሁሉ ደግሞ ወልድ እንዲሁ ያደርጋል አላቸው። አብ የሚያደርገውን ሁሉ ምን ወልድ ያደርጋልና ወልድ ግን ከአብ የተለየ አያደርግም። ወልድ የሚያደርገውን ግን አብ ያደርጋል። አብ የሚያደርገውን ሁሉ ግን ወልድ ያደርጋል። ማንም ፍጡር ተነስቶ አላህ የሚያደርገውን ነገር ሁሉ አደርጋለሁ ሊል አይችልም። ይሄንን ተረድተውታል ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ከአብ የተካከለ እርሱ የባህሪ አምላክ ነው። ሱሱ አለሽ? እሺ አንድን ጨምርልሽ ወይንም ክርስቶስ በትንሣኤ ሞቶ በተነሳበት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እስከምትመጣ ድረስ ቁጥር 28 አንዴ ክፈተው። ደቀ መዛሙርቱ ምን ይሉት ነበረ? ቶማስም አየውና ምን አለው? ጌታዬ አምላኬ ብሎ መለሰለት። ቶማስ ተጠራጣሪ ነበረ። አይ ቲንክ ሰዱቃውያን ናቸው አይደል የሚጠራጠሩት ትንሣኤ ሙታን የለም ብለው የሚያምኑ ከዛ ወገን ነበር ቶማስ። እና ክርስቶስ መነሳቱን ሲሰማ ኖ ማየት አለብኝ፣ እጆችን የተወጋ ጎን ውስጥ መክተት አለብኝ፣ አሊያም አላምንም አለ። ምክንያቱም ይጠራጠራሉ እነሱ። ሰው ሞቶ ይነሳል የሚለው ነገር ይከብዳቸው ነበረ። ክርስቶስ ምን አለው? እንኪያ ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጆችህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመነህ አትሁን አለው። እህቴ አንቺም ያመንሹኝ ክርስቶስ ስላንቺ እንደተሰቀለ ስላንቺ እንደተወጋ ልታምኝ ይገባል። ነቢያት ትንቢት የተናገሩለት፣ ሐዋርያት የመሰከሩለት፣ ሐዋርያት የሰበኩለት፣ ያዩትን የሰሙትን የጻፉልን። ቶማስ ተጠራጠረ። ሲጠራጠር እና ቶማስ አትጠራጠር እና ያለውና ጣቱን አስገብቶ የተወጋውን አየው። ከመቃብር አንተ ነህ የተነሳው? በቃ አላመንም፣ ግራ ገባው። ይሄው የተወጉ ጎኖቼ ነው ያቸው ተነስቻለሁ። ቶማስ ከዛ ምን አለ? ተሸነፈ። ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። እሱ በጊዜው ስላየ አመነ። ሳያዩ የሚያምኑ ግን ብፁዓን ናቸው፣ ቅዱሳን ናቸው፣ ንጹሃን ናቸው፣ ልበ ብሩሃን ናቸው። እንደ ቶማስ ጌታዬ አምላኬ ልንለው ይገባል። ጌታዬ አምላክ ያለው ደቀ መዝሙሩ ኖ እኔ ጌታ አይደለሁም አምላክ አይደለሁም። ኖ ለምን ጌታው ነው? ስላየኸኝ አምነሃል። ሳያዩ የሚያምኑ ግን ከዚህ ይበልጣሉ፣ ብፁዓን ናቸው።
እኛም ሁላችን ጌታችን አምላካችን ልንለው ይገባል። እሱ ሁሉ ፈጣሪ ነውና። ሱሱ ያቃለሽ ይብቃል። እህታችንም ስላየች ልታምን ይገባል። ምክንያቱም እግዚአብሔር ብዙ ነገር ያሳያል እና ሳታስበው እንደ ድንገት ስክሮል ስታደርግ ይሆናል የገባችው ኦር ከዛሬ ነገ ኢንኬዝ አይታወቅም የገባችበት ምክንያትና ይህን ነገር እንድታይ ምክንያት ሆናታለና እህታችንም አይታለች። ማመን እድል አላት፣ ማመን አለባት። ፍሪ ዊል አለሽ፣ መጽሐፍ ፈቃድ አለሽ፣ አይተሻል፣ ማመን ትችያለሽ። ሌላ ጥያቄም ካለሽ መጠየቅ ትችያለሽ። ሶሶ ይብቃል ዛሬ ተገናለሁ። በቃ ደህና ደሩ። በቃ እሺ፣ መልካም አዳር ይሁንልሽ። በርቺ። ጥያቄ ካለሽ በውስጥም ጻፊልኝ። ጥያቄዎች ካለሽ እሺ፣ በርቺ። እግዚአብሔር ይርዳሽ። አወራዱ ከቤቴ ሰላም ደሩ፣ ሰላም ደሩ፣ ተናገሩ፣ ተናገሩ። ቃሉ ተስ ማን የሰየፈው? ቆስጠንጢኖስን ቃለ ሕይወት ያሰማል ሲል ነው የሰየፉት። እኔ አይደለሁም ባይዜ እኔ አልሰየፍኩትም። ለምን? ኧረ በኢየሱስ ስም አንተ ኮመንት ላይ የሚሳደበው ባለጌ ነህ። እንደዚህ ብለህ እንዴት ትሳደባለህ? ቢያንስ አዲስ ስድብ አትሳደብም እንዴ? ያለፈበት ስድብ የቆረፈደ ስድብ ትሳደባለህ እንዴ? ፋራ አዲስ ስድብ አትሳደብም እንዴ? የሚያስጠላ ስድብ ትሳደባለህ ማለት ያለፈበት ማለት ነው። ለምን ፋራ ትሆናለህ? ደግሞ ወንድ ሆነህ ወንድን ልጅ እንደዚህ አይባልም። አንተ ሉጢ ነህ እንዴ? እና ሙስሊሞች እንደዚህ ናችሁ ማለት ነው? እንደዚህ አይነት ስድብ አትሳደብ። ሰርዳይ ምንድነው እሱ? አንድ ቁጥር ትጽፋለህ፣ ሜንሽን እንዳትደረግ ራሱ ዘግተኸው ማለት ነው። ኤኒዌይስ ብራንድ ስድቦች ተሳደቡ እንጂ አዲስ ስድብ ሰው የሚማርበት ምናምን ወይም ይሄ ያረጀ ስድብ አትሳደቡ፣ ያስፎግራችኋል። ኤኒዌይስ ክርስቲያን ዛሬ ከዳና የኔ እናት ክርስቲያንን ቃል አይምን ቆስጠንጢኖስ እንዴ ቃልም የለም ዛሬ። ቆስጠንጢኖስ ተመችቶታል፣ ቦታውን ያዘው ማለት ነው። ግን ገብቷችኋል? ተረታችኋል? ዛሬውን ትምህርት ገብቷችኋል? የዛሬው ትምህርት የምር እኮ ነው። ውድቀት በደንብ ገብቷችኋል? እነሱ ጋር እንዳለ በደንብ ተረታችኋል? ባይዞ ይሄ በደንብ ከገባችሁ ክርስቶስ በስጋ መምጣቱ ላይ በስጋ መገለጡ በደንብ ይገባችኋል፣ በደንብ ትረዱታላችሁ ማለት ነው። ተረፈ በርቱ፣ አንብቡ፣ ማይሆን ቦታ አትልከስከሱ፣ ጠንክሩ፣ በርቱ። ዝም ብሎ ገስት ላይ መሰቀል ሳይሆን በደንብ አጥኑ። ወሬ መስማትና መሮጥ ሳይሆን በደንብ አስተውላችሁ፣ በደንብ አርጉመንቶቹን አይታችሁ፣ በደንብ አስተውላችሁ ምናምን። በአረብኛ በጣም ስለያሹ ሰዎቹ ማለት ነው፣ በጣም ቀጣፊ ስለሆኑ እኔ በህይወቴ እንደ እስልምና ውሸታም አይቻላል። በተለይም እዚህ ንጽጽር የሚሰሩ በጣም ውሸታም ናቸው። አጭበርባሪ፣ ውሸታም ምን አለ እንደዚህ አሁን ስታደርግ ገጭቶኝ ቢሆንስ? በቃ ወደኋላ እንደዚህ ደገፍላለሁ፣ ተኛለሁ፣ አለቀ፣ ገላገለ እና በጣም ቀጣፊ ናቸው። ስለዚህ ያላቸው አማራጭ ኖት በደንብ ያዙ። ቻሌንጅ ማድረግ ያለባችሁ ቅድሚያ ስራችሁ ያለውን ነው። ገስ የሮጠ መሄድና እንትን ማለት ሳይሆን በዙሪያ ያለን ሰው ቻሌንጅ ማድረግ ተለማመድ። ብሎክ ላርጋት እንዴ? ምን ለምሰጭኝ አንቺ
ሎክ ቻሌንጅ ማድረግ ካለባችሁ በዙሪያችሁ ያለን ሰው ማለት ነው። በዙሪያችሁ ያለን ሰው ነው እና ያንን ለማድረግ ደግሞ በደንብ ኖት ያዙ፣ በደንብ አንብቡ፣ በደንብ እንትን በሉ፣ በደንብ አስተውሉ። ሰዎች በጣም ቀጣፊ ስለሆኑ ማለት ነው። በተረፈ አትደንግጡ፣ አትሸበሩ። ጀስ ሪላክስ። እስልምና ተረት ተረት ነው። ባይዘ ፍራንክሊ ስፒኪንግ እስልምና ተረት ተረት ነው። ለዘመናት የዋሿችሁ የቀጠፉባችኋል፣ ለዘመናት ማለት ነው። ስለዚህ ያንን የተዋሸውን እናፈርሰዋለን። ጊዜ ብቻ ስጡን፣ ጊዜ ብቻ ማለት ነው። እናፈርሰዋለን፣ በደንብ እንዳሳያችኋለን። እነሱ የሚያስበረብሩትን የሚዋሹትን እንዳለ እንንደዋለን። ግን ምንድነው እናንተ ማድረግ ያለባችሁ? ታገሱ፣ ተረጋጉ፣ ተማሩ። ደግሞ የራሳችሁን ሂዱ። ወንድሞቻችን አሉ ከፕሮቴስታንት ጋር የሚሰሩ፣ እነሱ ጋር ሄዳችሁ በደንብ ተማሩ። እዚህ ብቻ መጦልጦል አይደለም። እዛ ሄዳችሁ ደግሞ መጽሐፍ ቅዱስን በደንብ ተማሩ። ደግሞ ይህንን ቆርጣችሁ ፕሮቴስታንት ጋር ተማሩ አለን ምናምን ብላችሁ የሚል እያራገቡ ነው። እኔ ፕሮቴስታንት ወይ ጋር ተማሩ ብዬ አላልኩም። ኦርቶዶክሳውያን ፕሮቴስታንት ወይ ጋር ተማሩ አላልኩም። ከፕሮቴስታንት ጋር የሚሰሩ ጋር ሄዱና ተማሩ ማለት ከፕሮቴስታንት ጋር የሚሰሩ ጋር ተማሩ ማለት ፕሮቴስታንት ጋር ተማሩ ማለት አይደለም። ልዩነት አለው። ከፕሮቴስታንት ጋር ከሚሰሩ ከተባለ እነሱ ጋር የሚሰሩ which ፕሮቴስታንቶችን ቻሌንጅ የሚያደርጉ፣ እኛ አሁን ከእስልምና ጋር ነው የሚሰሩት እንባላለን። እኛ ደግሞ ከፕሮቴስታንት ጋር ወንድሞቻችን በዛኛው ሳይድ እነ ኢዮብ እና አኬ እነ ጋዲሳ ምናምን ያሉበት ጀማ ማለት ነው። ሰው ከነሱ ተማሩ ነው። አጭበርባሪ የሆኑ ግን ምንድነው ያደረጉት? ፕሮቴስታንቶች ጋር ምናምን። ፕሮቴስታንቶችም ያው ፕሮቴስታንቶች ወንድሞቻችሁ ጋር ሄዳችሁ ተማሩ። አሁን እያፈሉ ያሉት እንደውም ፕሮቴስታንቶቹ ናቸው። የኛ ኦርቶዶክሳውያን ስርዓት ይዘዋል። የሚሳደቡትም ሃይማኖት የሚቀይሩትም አሁን አብዛኛውን ፕሮቴስታንቶች ናቸው። በተለይም በኦሮምኛው ሳይድ ላይ ፕሮቴስታንቶቹ ናቸው ሃይማኖት የሚቀይሩት። ወደ እስልምና ከሄዱም ፕሮቴስታንቶቹ ናቸው። ኢቨን ፓስተሮች ምናምን ጭምር ማለት ነው። መጽሐፍቶቻቸውም ስህተት አለበት። በቀላሉ የሚሸወዱት ፕሮቴስታንቶቹ ናቸው። በኦሮምኛ ሳይድ ጠንከር በሉ። የኛዎቹ ጠይቀው ነበር። እንደውም እዚህ ንጽጽር ምሰሩትም አውርተንበታል በዚህ ጉዳይ ላይ። ከፕሮቴስታንት ወንድሞቻችሁ እስልምና ላይ ይሰሩ ማለት ነው። በኦሮምኛው ሳይድ ላይ ልጆች እየተቀየሩባቸው ያሉት ፕሮቴስታንቶቹ ናቸው። እና እኛ ላይ ፖለቲካ ሰራለሁ ብላችሁ ካሰባችሁ ፕሮቴስታንቶች ትጎዳላችሁ ይበልጥ ማለት ነው። ከበር ያደረግንላችሁ እኛንን እንደውም በዚህኛው ሳይድ በኦሮምኛው ሳይድ ላይ ሄዱና ጠይቋቸው። ልጆቻችሁ ፕሮቴስታንቶች በጣም እየተዘጋገቡ ስለሆነ ማለት ነው። ኤኒዌይስ ስለዚህ ተማሩ። አትሊስት ፕሮቴስታንቱ ስህተት ስለሆነ ወደ እስልምና ትክክል ነው ብላችሁ መሄዳችሁ በጣም ስህተት ስለሆነ ማለት ነው። መጽሐፍ ቅዱሳችሁን በደንብ እንትን በሉት። የኦሮምኛው ህትመት አክቹዋሊ ቼክ አላደረኩትም። የፕሮቴስታንቶቹ በጣም ስህተት እንዳለው እየሰማው ነው እና ያመም ነው አንድም እያስበላቸው ያለው የሚል አለ እና እኛ ላይ ፖለቲካ እንደመስራት እንዳሞክሩ ፕሮቴስታንቶች ማለት ነው። ተጠንቀቁ። ጠቀምናችሁ እንጂ አልጎዳናችሁም፣ አልነካናችሁም። እንዳነኩን እንከባበር ማለት ነው። ልዩነት አለን በሃይማኖት። አጉል ፖለቲካ ግን እንዳሰሩ ያዋጣችሁ እና እንደዛ ነው። የኛዎቹም ደግሞ ማይሆን ቦታ ላይ አትንጦልጦሉ። መማር ያለባችሁ ወንድሞቻችሁ ጋር ነው መማር ያለባችሁ። ሳታውቁ ውይይት ውስጥ አትግቡ። ሳታውቁ ክርክር ውስጥ አትግቡ። ሳትረዱ ንትርክ ውስጥ አትግቡ። አስተምሮ ያለው እዚህ ላይ ብቻ አይደለም እና እንደዛ ነው። ስለዚህ ተረጋጉ፣ በስርዓት ተማሩ፣ በስርዓት እንትን በሉ። አንድ ጥያቄ ይዘህ ጡል አትበል። አንድ ነገር አውቀህ እንደዛ አይደለም። ሰምቻለሁ አይባልም። በደንብ ተረዱ። ከሌ ሄደ ከሌ መጣ ትጨነቁ። who cares?
በቀን በትንሹ 5 ሰው ይመጣል። እናንተ አደባባይ ላይ እንደሚዞረው ነው የምታውቁት። ከሌላ አይደለም የተመሰረተው። ከሌ መጣ ከሌ ሄደ። አንድ ፎሾ የምነግራችሁ ጤናማ ሰው እስልምና ውስጥ አይገባም። ተገባ እንኳን ይወጣል። ጠንቅቆ እስልምናን ያወቀ እስልምና ውስጥ አይቆይም። ማን በምን እውነተኛ ኦርቶዶክስ ወደ እስልምና ከሄደ በምን ምክንያት እንደሆነ ሙሉ ፋይላቸው አለን። በምን ምክንያት እንደሚሆን ወይም በገንዘብ ነው ወይም በወንድ ነው። በዋናነት ሴቶች ወይም በገንዘብ ነው ወይም በወንድ ነው መሰረታዊው። ከዛ በዘለለ ግን ከነኚህ ሁለቱ ውጭ ከሆነ ከነኚህ ሁለቱ ውጭ ተጭበርብሮ ከሄደ ሲገባው ይመለሳል። በዋናነት ግን የራሳቸውን ሰው ነው መልሰው ሻዳ የሚያስይዙት። ሜቢ ሰሞኑንም ሰምታችኋል። አንደኛው እንግዲህ ለአመታት ያህል ነው እንኳን ሳቀው እኛ ጋር ፎሎውም አላደረገን እኛ ጋር የማይመጣም ታዋቂ ተብሎ ክርስትናንም እስልምናንም የሚያውቅ እየተባለ ቤታቸው እየገባ ይጠይቃል። ወንድማችን ከሌ ስሙን ላለመጥራት ነው እስቲ ቁርአን ቅራለን ይሉታል። ቁርአን ይቀራል። እስልምናንም እያጠና ነው ማሻአላ አንተ ሻዳ ዘህ ይሉታል። ከዛ በነቀን ላይ ሻዳ ያዘ ተባለ። አሁን የገዛ ወንድሞቹ መጣው አጋለጡት። አስቀድሞውኑ ሙስሊም ነው ክርስቲያን አልነበረ። ድራማ ሲሰራ ነበር። ያውም ንጽጽር የሚሰራ ነበር ኦሮምኛው። ራሳቸው መጣው አጋለጡት። የራሳቸው ወንድሞች የተጻጻፉትንም አውጥተው። ይሄ ውርደት ነው። በጣም ውርደት እኮ ነው። ያው መምህር ሰናይ እያየኋቸው ነበር። እንደውም አበባ ሲሰጡኝ እያየሁ ነበር። አይ ቲንክ በዚህ ትናንትናና ዛሬ ራሱ አይ ዶንት ኖ መተው አናግረውታል አላናገሩትም አላውቅም። ወደ 8 ልጆች ልክ ያለውኝ በዚህ 2 ቀን ብቻ ማለት ነው። እሳቸው ጋር አሁን አበባ ሲሰጡ ስላየሁ ነው። አንድ ሰው ጋር ብቻ ወደ 8 ልጆች ልክ ያለውኝ። ብዙ ሰው ጋር ነው ይበተነው እንደዚህ። ያው መተዋል እያሉ ነው። አንድ ሰው ጋር ብቻ ማለት ነው። ብዙ ሰው ጋር ነው የበተንኩት በዚህ ሳምንት ውስጥ ብቻ ማለት ነው። ስለዚህ አትረበሹ፣ አትደናገጡ። ይመጣል ሰው። በጣም በብዙ ይማራሉ። በስ ሪስክ ላለማድረግ ላይፋቸውን ነው እዚህ ማናመጣቸው እዚህ እንትን ማንላቸው። ስለዚህ በርቱ። መምህር ሰናይ በጣም እየጠቀሙን ያሉ መምህርም ናቸው። እናመሰግኖታለን። ባባይ ደህና ደሩ። ቻው